ቤት መግዛት ከባድ ለሚመስላችሁ ነገር ግን ቀላል ቤት እንዴት መግዛት እንዳለብን ዛሬ እንመለከት ይሆናል። ስሜ ዮናስ ስንታየው እባላለሁ። በኪ ሃውሲንግ ውስጥ የማርኬቲንግ ክፍል ሰራተኛ ወይንም ባለሙያ ሲሆን ዛሬ የምናወራበት ቤት ከመግዛታችን በፊት ምን አይነት ስቴፖችን መሄድ እንዳለብን ምን አይነት ነገሮችን ማረጋገጥ እንዳለብን እናወራለን ማለት ነው። በመጀመሪያ የምናገኘው ደግሞ ሰነዶችን፣ በሁለተኛ የምናገኘው ደግሞ የቤቱን ጥራት ማወቅ ነው። በሶስተኛነት ደረጃ ደግሞ የምናገኘው የቤት ብንገዛው አዋጭ ነው ወይ የሚለውን ነገር ነው። በአራተኛና የመጨረሻው ደግሞ የመክፈል ችሎታችንን ማወቅ ምን ማለት ነው። እነዚህን በደንብ በጥልቅ ገብተን የምናያቸው ይሆናል ማለት ነው። የመጀመሪያው እንግዲህ ሰነዶችን ማረጋገጥ ነው። መግዛታችን በፊት መጀመሪያ የሰነዶችን ህጋዊነት ማረጋገጥ ያስፈልጋል። ለምንድን ነው ካላችሁኝ፣ አንድ ሰው ቤት ሲገዛ ህጋዊነቱን ጠብቆ መሆን አለበት። ምክንያቱም ህጋዊነቱን ጠብቆ የማይሄድ ስርዓት መጨረሻው መውደቅ። ስለዚህ ህጋዊነቱን የጠበቀ አካሄድ መሄድ አለበት ማለት ነው። ምን ማለት ነው? እስኪ በደንብ ለማብራራት ያክል አንድ ሰው ለምሳሌ ህጋዊነቱን ባይጠብቅ ነገ ላይ ጣጣ እንደሚመጣበት ማወቅ አለበት። ለምሳሌ በካርታ ይዞታል። ይሄ ቤት ብገዛው ካርታ ይሰጠኛል ወይስ ካርታ የለው የሚሉትን፣ ይሄ ቤት ነገ የኔ ነው ብሎ የሚመጣ ሰው አለ ወይስ የለም የሚለውን ነገር ማወቅ ያስፈልጋል ማለት ነው። ሁለተኛ ደግሞ የቤት ጥራት። የቤቱን ጥራት እንዴት ብለን ነው ልንገመገመው የምንችለው ወይንም እንዴት ብለን ነው ልናውቀው የምንችለው? መጀመሪያ ከመግዛታችን በፊት የቤቱን ወይንም የሚሰሩበትን ማቴሪያል፣ ሪል ስቴት ከሆነ የሚሰሩበትን ማቴሪያል ማወቅ በቂ ነው። የሚሰሩበትን ማቴሪያል ካየን ጥራቱን በዛው ልክ መገመት እንችላለን። ወይንም ለባለሙያ አየት አንድ ሰው መቼም ከዘመዶቻችን አንድ ሰው አይጠፋም፣ ኮንትራክተር ወይንም የሆነ እንደዚህ የኢንጂነሪንግ ዘርፍ ውስጥ የሚሰራ ሰው ማለት ነው። ስለዚህ እሱን አስመጥተን ያለውን የቤቱን ሁኔታ ማስገምገም። ምክንያቱም ይህንን ማረጋገጣችን ለምን ይጠቅማል ካልን ነገ ላይ አላስፈላጊ ወጪዎች እንዳናወጣ ይረዳናል። ለምሳሌ የቤት እድሳት ወጪ አላስፈላጊ። አሁን ሪል ስቴት ከሆነ የማንጠባጠብ ሁኔታ ከላይ ጋር ከጎረቤት ጋር ማጋጨት ውስጥ ሁላ ልትገቡ ትችላል። ስለዚህ የቤቱን ጥራት ማወቅ በጣም አስፈላጊ ነገር ነው። የሚሰራበትን ማቴሪያል ማወቅ በጣም አስፈላጊ ነው። ሶስተኛውን እናያለን። ሶስተኛው ደግሞ አዋጭነቱ። አዋጭነቱ እንዴት ነው? ለምሳሌ ይህ ቤት ብገዛው አሁን እየቀረጽንበት ያለው ቤት ብንገዛው ይህ ቤት ነገ ሊሸጠው ይችላሉ የሚለው ማወቅ ስንገዛ ማለት ነው። እሱ ብቻ አይደለም፣ አዋጭነቱን መገመት ያለብን ከገንዘብ ብቻ ሳይሆን ላይክ ቤተሰቤን እዚህ ባደርግ ለቤተሰቦቼ ወይንም ለልጆቼ ይመቻሉ የሚለውን ጥያቄ መመለስ በጣም 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 አስፈላጊ ጉዳይ ነው ማለት። ወደ አራተኛና ወደ መጨረሻው ስንሄድ ደግሞ አራተኛው ምንድነው የሚለን የመክፈል ችሎታችንን ማረጋገጥ። ይሄ ሀቅ የሆነ ጉዳይ። ምክንያቱም መክፈል ችሎታችንን ማናቅ ከሆነ አለመጀመር መልካም። ምክንያቱም አንደኛ ጭቅጭቅ ውስጥ ትገባላችሁ ከምትገዙት ሰው ጋር። ይሄ ሀቅ፣ ከምትገዙት ሰው ጋር ጭቅጭቅ ውስጥ ትገባላችሁ አንደኛ። ሁለተኛ ነገር ደግሞ ብራችሁን ታባክናላችሁ። ስለዚህ እነዚህ ፕሮሰሶች እነዚህ አካሄዶች ትክክል ስላልሆኑ ያለንን የገቢ ሁኔታ ወይንም አፎርድ የማድረግ አቅማችንን መገምገም ያስፈልጋል ማለት ነው። እነዚህን ካደረገን ጥሩ የተሻለ ቆንጆ ቤት እናገኛለን ማለት ነው። ሪቫይዝ ለማድረግ ያክል ሰነዶችን ማረጋገጥ ያስፈልጋል እንዳልኳችሁ። ሁለተኛ ደግሞ የቤቱን ጥራት ማየት ያስፈልጋል። ሶስተኛ ደግሞ ይሄ ቤት ይሸጣል ወይ አዋጭነቱን ማየት ያስፈልጋል። አራተኛና የመጨረሻ ያልኳችሁ የመክፈል ችሎታችንን ማረጋገጥ። እነዚህን ነገሮች ካረጋገጥን ሁሉም ነገር ቀላል ይሆናል ብዬ አምናለሁ በግሌ። እናንተም መክራችሁ ይሄ ነው እና ወደኛ ጋር ስትመጡ ኪ ሃውሲንግ ነው የኛ ኪ ሃውሲንግ CHF ሞዴልን የሚከተል ነው። እንግዲህ እነዚህን ሁላ መልሶች ይመልሳል። ሰነዱን ህጋዊ ነው ወይ ከሚለው ገብተው እየኖሩ ሰዎችን መጠየቅ ይቻላል። ገብተው እየኖሩ ስላሉ ማለት ነው። ምክንያቱም ህጋዊነቱን ይዘን ነው እየሰራን ያለን። ወደ ሁለተኛው ደግሞ የቤቶችን ጥራት ማረጋገጥ። ይሄ ደግሞ ጥራት እንዳለው አሁንም የምናረጋግጠው እየኖሩ ያሉበት በቅርቡ ባለፉት ወራቶች ያስረከብናቸው ቤቶች አሉ። እዛ የተረከቡትን ሰዎች ቼክ ማድረግ ይቻላል። እነሱም ፍቃደኛ ናቸው። ሁሉንም ነገር በግልጽ እንደሚሰጣችሁ ተስፋ እናደርጋለን። ሌላኛው ደግሞ ያወራንበት አዋጭ ነው ወይ የምታዩበት ቦታ ነው። አሁን እያስረከብንበት ያለው ቦታ አዋጭ የሚባሉ ቦታዎች ናቸው። አዋጭ የሚባሉ ቦታዎች ስለሆኑ
ሰዎች ትርፋማ መሆን የሚችሉበት፣ ሲቀጥልም እንደ ጋራ መኖሪያ ቦታ ስለሆነ ለልጆችም ተስማሚ ነው። አራተኛው ደግሞ የመክፈል ችሎታ ነው አይደል? ኪሃውሲንግ ጋር እንዴት ነው ይህንን ማጣጣም የምንችለው የሚለውን ጥያቄ ለመመለስ ያክል ኪሃውሲንግ ስትመጡ፣ አሁን ለምሳሌ ኪሃውሲንግ ጋር ስትመጡ የምታገኙት ጥቅሞች አሉ። የመጀመሪያ ክፍያ 83,000 ብር ነው የምትከፍሉት። ከዛ በወር 2,000 ብር ነው የምትከፍሉት። ይሄ ለስንት ዓመት? ለ10 ዓመት። ስለዚህ ይሄ ማለት በጣም ቀላል ነገር ምክንያቱም ማንም ሰው በ83,000 ብር ቤት የሚያገኝበት የለም። ይህንን ነገር በመጀመሪያ ኢትዮጵያ ውስጥ ይዞ አሁን ላይ እየሰራ ያለው ኪሃውሲንግ ነው። እሱ ኪሃውሲንግ ትኩረቱ ምንድነው? መካከለኛና ዝቅተኛ የሆኑ አካላቶችን ተደራሽ ማድረግ፣ የቤት ፍላጎትን ማሟላት። ስለዚህ ቀላል ነው ስንል ኪሃውሲንግ ያለ ምክንያት አይደለም። አሁንም የምንላችሁ ኪሃውሲንግ ቀላል ነው። ለመመዝገብ ከስር በምታገኙት ስልክ ቁጥሮች መመዝገብ ትችላላችሁ። እናመሰግናለን። እስከዚህ ድረስ ለተከታተላችሁን፣ ሐሳባችሁን፣ ጥያቄዎቻችሁን ኮመንት ላይ ማስፈር ትችላላችሁ። እናመሰግናለን። ኪሃውሲንግ ቀላል ነው።